مرحبا يا حلوين በጣም ብዙ ልጆች የአሳ አሰራር አሳይኝ ብላችሁኝ ነበረ። ሁለት አይነት ነው ዛሬ ማሳያችሁ። አንድ በዘይት የሚጠበስ፣ አንድ ደግሞ ኦቨን ውስጥ የማደርገው ነው ማሳያችሁ። ይሄን ቪዲዮ ከወደዳችሁት ሁላችሁም ላይክ አድርጉ፣ ሰብስክራይብ ማድረግ እንዳትረሱ። በመጀመሪያ የምሰራው ኦቨን ውስጥ የማደርገው ነው። እሱንም ከላይ የምቀባው ሙተበላት የማደርግበት የድንብላል ቅጠል፣ ነጭ ሽንኩርት፣ ቲማቲም፣ የሚያቃጥል ቃሪያና የማይቃጥል ቃሪያ፣ 2 ሎሚና ሽንኩርት ነው። እናንተ የሚያቃጥል ነገር ካልፈለጋችሁ አለማድረግ ትችላላችሁ። ቃሪያውን 2 ማንኪያ ሳልሳ፣ የወይራ ዘይትና ሶያ ሶስ ያስፈልገናል። ሶያ ሶስም ከለሩን ትንሽ ጠቆር እንዲያደርግልኝ ስለፈለግኩ ነው እንጂ አለማድረግ ትችላላችሁ። አሁን ያሳየኋችሁም በሙሉ አንድ ላይ ሁሉንም በከላጥ እናደርጋለን። ሎሚ እንጨምቃለን። ፍሬውን አውጥቶ ፍሬውን ማውጣት እንዳትረሱ። ሎሚውን ለምን ያመርባችኋል። እዚህ ጋር የተጠቀምኳቸው ቅመሞች 1 ማጂ፣ ቁንዶ በርበሬ፣ ጨው፣ እርድና የአሳ ቅመም ናቸው። የቅድሙን አታክልት ቅመማ ቅመሙን፣ ዘይቱን፣ ሶያ ሶሱን፣ ሳልሳውን ሁሉንም አድርጋችሁ አንድ ላይ በደንብ ትፈጩታላችሁ። ይሄ ተትቢላ በነገራችን ላይ ለሁለቱም ይሆናል፣ ለመጥበሱም ለኦቨኑም ይሆናል። በዛ ላይ ደግሞ ሱስ ራሱ መስራት ትችላላችሁ። እንደዚህ ስትፈጩት እንደኔ ማሽናችሁን እንዳታበላሹ። በጣም ኮፈረባችሁን አልፈጩም ካላችሁ ትንሽ የውሃ ጠብ አድርጉበትኝ። ከዛ ፈጨሁት። ይሄ ኦቨን ውስጥ የሚገባ ነበረ። በጣም ብዙ ነው ያደረኩበት እንትኑን ሱሱን። ሱስ ሲበዛ በነገራችን ላይ ይጣፍጣል። አሳው ደግሞ ሰለሞን ስለሆነ በቃ ሱስ ሲበዛበት አይደርቅም። ልስልስ ያለ ቆንጆ አሳ ይሆንልናል ማለት ነው። ከዛ በደንብ ካረኩበት በኋላ ኦቨን ውስጥ አስገባሁት። ይሄኛውን ደግሞ በዘይት ነበር መጥበስ የፈለኩት። 2 ነው የምሰራው ያልኳችሁም። ይሄ ራሱ በጣም ነበረ ሱሱን ጥጥት ያደረገው። ጊዜ ካላችሁ እናንተ ልክ እንደዚህ ተትቢላ ከሰራችሁ በኋላ ፍሪጅ ውስጥ ለ2 ሰዓት ያክል ምናምን ብታቆዩት ያሰላም። በጣም ነው በቃ ጣዕም ይይዝላችኋል። ከለሩ ምናምን በጣም ያምራል። ልክ እንደዚህ ዘይቱ ጋል ካለ በኋላ አደረኩት። ከለሩን እዩልኝ ከለሩን በጣም ነው የሚያምረው። ጊዜ አይፈጅም። ያው አሳ ሲጠብስ ታውቃላችሁ በጣም ብዙ ሰዓት አይወስድም። ግን ሰዓቱን በደንብ አይታችሁ እንዳይጠቁርም እንዳያርም ያለውነ ከለር እንዳያመጣም ጠብቃችሁ ልክ እንደዚህ ወርቃማ ከለር እስከሚሆን ጠብቁና አውጡት። ከዛ አሳችንን ጠበስን። እኔ ሽንኩርት የከተፍኩኝ ነበረ ሌላ ሱስ ለመስራት ማለት ነው። ሩዝ ሰራለሁ፣ ሱስ ሰራለሁ፣ ሰላጣ ሰራለሁ። በወራችን ላይ ይህ ምግብ ዛሬ የሰራሁትኝ ለጎረቤቶቼ ነው። ጎረቤቶቼ ወልዳለች እና አረብ ሀገር እንግዲህ እንዴት ምን አይነት ምግብ ነው ይዛችሁ የምትሄዱት? እኔ በጣም ስለምንቀራረብ ከጎረቤቴ ጋር አሳ እንደምትወድ ስለማቅ አሳ ሰራሁላት። ሙህም እንትኑን አሳውን በጠበስኩበት ዘይት ሽንኩርቴን አቁላለሁ። ሹፉል ያህል ጀማል ያጋይስ ወላ ላዚም ኩርሽም ነው የሚለው። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። አጠይቁኝ ጣዕሙ ምናምን በቃ ሰላም። ይሄኛውን ኦቨን እንዴ አላስገባሁትም እንዴ? መጀመሪያ ነበር ማስገባት የነበረብኝ። ለነገሩ ብዙም ሰዓት ስለማይወስድ አስገባሁት ኦቨን ውስጥ። ከዛ ደግሞ የቀረኝ ሱስ አልነበረ አያችሁት። ሱሱን ራሱ ሌላ ሳልሳ እንደዚህ መስራት ትችላላችሁ። ቅድም የፈጨነው ቲማቲም ምናምን በጣም አሪፍ ነው። ሽንኩርቱን በደንብ ካቁላላው በኋላ ቃሪያ፣ ሳልሳ፣ ትንሽ ቅመሞች ምናምን አድርጌ ውሃ አደረኩ። አስተውላችሁ ከሆነ ሳልሳውንም ሩዙንም የምሰራው አሳ በጠበስኩበት ዘይት ነው። በነገራችን ላይ ዘይቱ አዲስ ነው። በቃ ከለሩም እንዲያምር ጣዕሙም እንዲያምር በዛ ነው የተጠቀምኩት። እናንተ ኖርማል ዘይት ማድረግ ትችላላችሁ። እዚህ ጋር ደግሞ ሩዝ ልሰራ ነው። ሩዙን በመጀመሪያ ዘይቱን አደረኩኝ። ከዛ ትንጥዬ ሽንኩርት እና የቁንዶ ምንድነው አይደለም የድንብላል ቅጠል አረኩኝ። ትንሽ የቃሪያ ያደረኩበት። ማሻላ የኔ ጎረቤት የሚያቃጥል ነገር ትወዳለች። አረብ ነች ግን የሚያቃጥል ነገር ትበላለች። ከዛ ጫው አደረኩበት። ቃሪያውን ስለሰነጠቅኩት ለምን ሰነጠቅሽው እንዳትልኝ ብዬ ነው። ከዛ በኋላ ሮዙን ገልበጥ አድርገዋለሁ። በነገራችን ላይ እሳቱን ቀንሳችሁ ትንሽ ሳታማስሉት፣ እዚህ ጋር ማስያዋለሁ ብዙም ሳታማስሉት ከዘይቱ ጋር ትንሽ ጠበስ ካለ ሩዙ አይቦካባችሁም፣ አሪፍ ነው የሚሆነው። በመጨረሻም ሩዛችንን እንዲበስል ካደረግን በኋላ ባይ ዘ ወይ ሰብስክራይብ ያላረጋችሁ ልጆች ሰብስክራይብ አድርጉ። ቅድም የጠበስኩትን አሳ ከሱሱ ጋር ወይም ከሰራው ሳልሳ ጋር ነው ያደረኩት። ኖርማሊ እንዲሁ እንደተጠበሰ መብላት ትችላላችሁ። እኔ ግን እንደዚህ በጣም ነው የሚጣፍጠው፣ የሚመቸው። ሞክሩት፣ ወላይ በጣም ነው የሚመቸው። ያው ምሪ ተቃጠልኩኝ እዚህ ጋር ወላ። ይሄ ራሱ 10-15 ደቂቃ ነው የፈጀው እንጂ
የኦቨኑን በሰለልኝ ከላይ እንዲቀላ አደረግኩት። መጨረሻ ላይ ቀይን ካጣጠብኩኝ ካነሳሳው ከጨራረስኩኝ በኋላ ሰላጣ ነበር ልሰራ ያሰብኩትኝ። ይሄ ጅርጅር ነው። የሰላጣ ቅጠል ጨውና አቸቶ አድርጌ ሁልጊዜ ቅጠሎቹን ዘፈዝፋቸዋለሁ። የዚህ ሀገር ቅጠል አይታመንም። ለነገሩ የሁሉም ሀገር ቅጠል አይታመንም። እና ለምን በመክተፊያ ከትፊ ምንድነው በእጅሽ የሚያስከትፍሽ የምትሉ ልጆች አጠፉም። ቶሎ ቶሎ የምከትፈው በእጅ ሲሆን ነው፣ ለዛ ነው። ከዛ ሰላጣይንም ሰራው። ትንሽ ሮማን አደረግኩበት። ብዙ የተካበደ ነገር የለውም። ያው ኪያር፣ ቲማቲም ቅጠልና ሮማን ነው ያለው። ከዛ ምንድነው የወይራ ዘይት አደረግኩኝ፣ ጨው አደረግኩኝ እና ድብስ ሮማን ወይም የሮማን ጭማቂ አደረግኩበት፣ ሎሚ ያረኩኝ። በጣም የሚጣፍጥ ሰላጣ ነው በነገራችን ላይ። እና ማላችኋለሁ ሰላጣችንንም ከተፈትፈን ጨረስን። ምግባችንንም ሰርተን ስንጨርስ እኔ ብዙ ጊዜ አልሐምዱሊላህ ጎረቤት ያረበኛ አማኑ አማርኛ ሰማም እንጂ በጣም አስቸግራኛል። ቸቃ አትመልስም እና በገስጤር ነበር ያደረኩላትኝ። እቃ ወስዳለሁ ወይ ይሰበራል ወይ አይመለስም። እሷም እኔ ጋ እቃ ስትልክ ደግሞ እኔም አልመልስም። አንድ አይነት ነን እና በቃ ለምን በገስጤር ልኬ አልገላገልም። እዛው ሳህን ስላለ እዛ ገለብጠዋለሁ ብዬ ማለት ነው። በመጨረሻም ሩዙን አደረግኩኝ። ሰላጣውን ቅድማ አድርጌ ነበር ገስጤር ላይ። ቦሪያችን ላይ በጣም ሽታው ምናምን የቤቱ በጣም አንደኛ ነው። ለምን የአሳ ሽታ አይጣፍጥም። በእርግጥ ግን ይሄ ተትቢላ ወይም ከላይ ያደረግነው ይሄ በጣም ነው የሚጣፍጠው። ያጋስ በነገራችን ላይ ለአሳ ብቻ አይደለም። ዶሮ ስትሰሩ፣ ስጋ ስትሰሩ፣ የፈለጋችሁትን ነገር ስትሰሩ ኦቨን ውስጥ የሚገባ ከሆነ የሚጠበስ ከሆነ ቅድም ልክ እንዳሳየኋችሁ አድርጋችሁ፣ የዶሮ ከሆነ እንደውም 1-2 ማንኪያ እርጎ አድርጋችሁበት ፍሪጅ ውስጥ ከቻላችሁ እንደውም ለ12 ሰዓት ለ10 ሰዓት ማታ ምናምን ሰርታችሁት በነጋታው የምትሰሩት አይነት ቢሆን ለረጅም ሰዓት ፍሪጅ ውስጥ ቢቀመጥ በጣም ነው የቅመሙንም የሽንኩርቱን ሽንኩርቱን የምናምን ጣዕም ይይዝላችኋልና በጣም ነው የሚጣፍጠው። በመጨረሻ ምግባችንን ሰርተን ጨረስን። ኦቨን ውስጥ የነበረውን እኔ 3 ገጣን የወሰድኩት፣ ሌላውን ቤት ላሉ ልጆች አስቀምጥኩላቸው። በወሬያችን ላይ ይሄኛውን ደግሞ እንትኑን አሳውን ሱሱ ላይ ሳረግ አላሳየዋቸውም። ስልሱን በደንብ ከሰራችሁ በኋላ መጨረሻ ላይ የጠበስነውን ስጋ በወፋፍራሙ ማለት ይሄ ድቅቅ ያላለ አሪፍ አከታተፍ ትከትፉና ሱሱ ላይ ታደርጉታላችሁ። ብዙም አታማስሉትም፣ ብዙም እሳት አይነካውም። ወዲያው ታጠፉታላችሁ ማለት ነው። እንደወደዳችሁት ተስፋ አደርጋለሁ። ይጠቅማል ብላችሁ የምታስቡት ሰው ካለ ለእነሱ ሼር አድርጉላቸው። ደግሞ ማየት የምትፈልጉትን የምግብ አይነት በሙሉ እኔን ሰብስክራይብ በማድረግ ኮሜንት ላይ ብትጽፉልኝ ልሰራላችሁ ዝግጁ ነኝ። ሰብስክራይብም እያደረጋችሁ አበረታቱኝ። 1000 ሰብስክራይብ እንድገባ። በሌላ በቆንጆ ቪዲዮ እስከምመጣ ባያ ሂልሚ